አሁን ምን መሰለ ቴዲ፣ ትግራይ ውስጥ ያለ ወርቅ እንደዚህ ይዘርፋሉ፣ እንደዚህ ነው የሚያደርጉት ምናምን የሚባለው እኛ እንደተጋሩ የራሳችን የሆነ አሁን ለምሳሌ ምንጠይቀው አካል እንጠይቃለን። ገባህ? ይሄ ህዝብ ለምን ይራባል? እንደዚህ ካለ ለምን እንደዚህ አይደረግም ምናምን ተብሎ ምክንያቱ እንዳልከው የእኛ ሪሶርስ እናውቃለን። ምን እየተደረገ እንደሆነም በደንብ ስለምናውቀው ማለት ነው። አሁን ግን ይሄ ራሱ ፖለቲሳይዝ እየተደረገ ነው ያለው ልንገርህ ማለት ነው። ባይዘ ወይ አንዱ ቅድም ከሰማኸው ሰዎቹ ራሱ ነው የምልህ ሰዎቹ አለ የህፃት ሰዎቹ ከዛ ወርቅ ማይኒንግ እንትን ለማለት ተብለው ነው የተፈናቀሉት እንጂ ከዚህ ከሁመራ ከወልቃይት አይደለም የተፈናቀሉት እያለ ነበረ። እስከዚህ ድረስ ነው የሚሄደው። ባይዘ ወይ ሰው የፖለቲካ እንትኑን ለመስራት እስከዚህ ነው የሚሄደው ማለት ነው፣ ፕሮፓጋንዳው ማለት ነው። ስለዚህ ትግራይ ውስጥ ወርቅ አለ፣ ምንም ጥርጥር የለ። ሌሎች ሪሶርሶችም አሉ፣ ምንም ማዕድኖች ምናምኖች አሉ። ግን አሁን ትግራይ እኮ የራሱ እንትን የለውም። ከረንሲው በብሔራዊ ባንክ ነው፣ በኢትዮጵያ ነው፣ ሁሉ ነገሩ በኢትዮጵያ ነው የሚሄደው ማለት ነው የሚያልፈው። ሶፋር ኢትዮጵያ በሚባለው ማዕቀፍ ውስጥ ነው ያለ ነው። ስለዚህ ሀገረ ትግራይ ጌታቸው ረዳ አረ እዚህ ክልል ላይ አረ ጉድ ነው፣ አረ እግዚኦ የሚባል ነገር እየተፈጠረ ነው ብሎ ጮኸ። ምን ማለት ነው? ዛሬ ትግራይ ክልል ላይ ብትሄዱ የትግራይ እናቶች አቦይና አደይ ተርበዋል። የቲፒኤልኤፍ ቅምጦች ደግሞ ዜዶን ኬር ከቲፒኤልኤፍ ጋር ግንኙነት ያላቸው በህገወጥ የወርቅ ዝርፊያ ላይ የተሰማሩ ዜዶን ኬር ህዝቡ ተራበ አልተራበ። አንተ ኖርማል ወይም ጤነኛ ለህዝቡ የምታስብ ነው ብዬ ላስብ። እራሳቸው የክልሉ ፖለቲካ የመሩ ሰዎች የተናገሩትን ልንገርህ እና አንተ ትንታኔ ትሰጥበታለህ። ጌታቸው ረዳ ቻይኖች ይገባሉ፣ ናይጄሪያዎች አሉ። አንዳንድ ጊዜ ያስደነግጣቸዋል የሚቆፈረው የወርቅ ብዛት። ማናቃቸው ማሽነሪዎች ይተከላሉ። ጄኔራሎች ተሳትፈዋል፣ በዚህ ላይ ተሳትፈዋላቸው። የመጨረሻ የሞት ሽረት ጦርነት እያደረግን ኤክስካቫተሮች ምሽግ ለመቆፈር የመጡ ኤክስካቫተሮች ወርቅ ይቆፍራሉ። ይህን የሚያቀናጁ ጀነራሎች ናቸው ህዝቡን ነፃ እናወጣለን የሚሉ። ይሄ ጌታቸው ረዳ ነው የተናገረው እንበል። አይ ጌታቸው ረዳ ከፌዴራል መንግስቱ ጋር ስለተሞዳሞደ እንዳትል፣ ጌታቸው ረዳን ሲቃወሙ የነበሩት የአሁኑ የክልሉ ፕሬዚዳንት ጀነራል ታደሰ ወረደ ይሄንኑ ደገሙ። የሳልሳይ ወያኔ፣ የባይቶና፣ የተለያዩ የፖለቲካ ፓርቲ፣ የተቃዋሚ ፓርቲ ድርጅቶችን ይሄንኑ ደገሙ። አረ ክልሉ ተወሯል፣ በፀጉረ ልውጥ ኃይሎች ተወሯል። በህገወጥ መንገድ ወርቅ እየተጋዘ ወደ አረብ ሀገራት ወደ ኤርትራ እየተሸጠ ነው። ቢሊየንስ ኦፍ ዶላር ነው በህገወጥ መንገድ እየተዘዋወረ ያለው። ይሄ ዘራፊ ቡድን ነው። ይሄ ማፊያ ቡድን የሚሰራው ስራ እንዳይታወቅበት ግርግር ይፈጥራል። ሶዛት ሰዎች ጥሞናቸው እንዲሰለብ። ቲፒኤልኤፍ ከግርግር ጋር ነው ሰርቫይቭ የሚያደርገው። ቲፒኤልኤፍ ከጦርነት ጋር ነው ሰርቫይቭ የሚያደርገው። አሁን ራሱ ባለው ነባራዊ ሁኔታ ተጠያቂነት ይመጣል በሚል ይህን የምልህ የራሴ ንግር አይደለም። ራሳቸው የፓርቲው ቁልፍ ሰዎች የተናገሩትን ነው የምነግርህ። ይህን እንዴት ታየዋለህ? ዛሬ ላይ እኚህ እናትና አባቶቻችን እነዚህ ገበሬዎች ለነዚህ ያልሆነ ወርቅ የተወሰኑ ሰዎች ብቻ በሞኖፖሊ ተቆጣጥረውት እንደፈለጉ ገንዘቡን የሚረጩት ይህንን ዝርፊያና ይህንን የማፊያ ስርዓት ማፊያ ምለው ነው ያለው። ጀነራል ታደሰ ወረደ ነው ያለው፣ ጌታቸው ረዳ ነው ያለው። ኢቨን የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ የነበረችው ኬሪያ ኢብራሂም ናት ያለችው። የተቃዋሚ ፓርቲ ሰዎች ናቸው ያሉት። ምን ትላለህ አንተ እስኪ? አዎ አሁን እኮ ምን መሰለህ፣ አንዳንድ ጊዜ ሰዎች ስንሰማ በደንብ ፊልተር ምናምን ማድረግ አለብን ብዬ ነው የማስበው እንጂ ዝም ብሎ መጥቶ አንዱ እሱ የሚፈልገው የሆነ ነገር ካለ ትወስደዋለህ። አንዱም አሁን አንተ የምትለው ቴዲ አንድ ነገር ልንገርህ፣ የትግራይ ነባራዊ ሁኔታ ጋር አይገናኝም። ምክንያቱ አሁን ጌታቸው እኔ ትግራዋይ ነኝ ገባህ?
ጌታቸው ለእኔ አይወክለኝም። ጌታቸው የአዲስ አበባ ያለውን የጄኖሳይደል ሪጅም ተላላኪ ነው። ትናንት የፈለገውን ይኑር ማለት ነው። የፈለገውን ይኑር ነው የምልህ፣ ትግራይ ውስጥ ማለት ነው። ትግራይ የራሱ የሆነ ውጊያ ላይ በነበረበት ሰዓት ግን ይወክልህ ነበር። ችግር የለውም ነግሬሃለሁ። ወይስ ድሮም አይወክልህም ነበር? ይወክል ነበረ፣ የዛኔ ይወክል ነበረ። ግን አውቶማቲካሊ የትግራይ ህዝብ ትግል እንደዛ ነው በባህሪው። ትግል የትግራይ ህዝብ የትግል ብዙ ኤክስፒሪየንስም ስላለው ማለት ነው። ልንገርህ፣ ትግል በባህሪው እንደዚህ ያጋጥመዋል። ስለዚህ ምንድነው የሚባለው? ጌታቸው አልጨርሰውም፣ ኦልሬዲ ፌል አረገ። ምክንያቱ እንትን የለውም። ይሄ ምንድነው የሚባለው? ጽናት የሚባለው አለ ትግል ላይ ማለት ነው። ጌታቸው አሁን ተላላኪ ነው። ትክክለኛ የትግራይ ህዝብ ጌታቸው እንደ ተላላኪ ነው የሚቀጥረው ማለት ነው። ስለዚህ የኢትዮጵያ ህዝብ አሁን እኔ ጌታቸው በቃ የአብይ መንግስት ጋር ገብተዋል፣ ይጠየቃል። አማራ ክልል ላይ ጀነራል ታደሰ ወረደ ይወክላል። አዎ ጀነራል ታደሰ ወረደ ፕሬዚደንትም ነው፣ ይወክላል። ኦፍኮርስ። እሺ የሚወክል ሰውዬ የወርቅ ዝርፊያ አለ ብሏል። ምን ትላለህ? አሁን እኮ የወርቅ ዝርፊያ አለ የለም ምናምን አይደለም እያልክ ያሉት አሁን ባይዘው ኢትዮጵያ ውስጥ ማለት ነው። እሱ ነው አሁን ያዋየን የሚገባው። ይሄ ክልል ውስጥ ያለው አማራ ክልል ሄደ ማለት ነው። አብይ ከፈለገ ማለት ነው ዝም ብሎ አንድ ቀበሌ ሙሉ ህዝብ ሊዘርፍ ይችላል። ዝርፊያ አለ ኢትዮጵያ ውስጥ። ትግራይ ውስጥ አለ ዝርፊያ፣ አማራ ክልል አለ፣ ኦሮሚያ ክልል አለ፣ አፋር። ስለዚህ በዝርፊያ ተስማምተሃል ማለት ነው። ዝርፊያ ሊኖር ይችላል ነው የምልህ። ስለዚህ ከዘራፊዎቹና ከዝርፊያው ጋር ተስማምተሃል ማለት ነው። ኖ ዘራፊዎች እነዚህ ናቸው አላልኩም አሁንም ማለት ነው። ታዲያ ማነው የሚዘርፈው ክልሉ? አዎ ኤግዛክትሊ። ምክንያቱ አንተ እንዳልከው ማለት ነው ይመጣሉ እኮ መሪዎች ምናምን፣ የውጭ ሀገር ኩባንያዎች ይገባሉ። ማነው የሚያስገባቸው? ማነው የሚያስገባቸው? አብይ። አሁን ለምሳሌ ጌታቸው ወጥቶ የተናገረውን አሁን እዚህ እየደገምኩ ያለው አብይና ጌታቸው ተነጋግረው ተስማምተው ኩባንያዎች ወርቅ እንትን ማይን የሚያደርጉ ሌላ ማዕድኖችም ጌታቸውን አባረራቸው። ጌታቸውማ ተባረረ። አብይም አያወክለንም አልክ፣ አያስተዳድረንም አልክ። ጀነራል ታደሰ ያስተዳድረን አልክ። አብይም ጌታቸውም እኮ የሉም፣ አንተም አያወክለንም ብለሃል፣ እያስተዳደሩንም አይደሉም ብለሃል። አሁን ደግሞ ለመዝረፍ ደግሞ ሲሆን መጡ። ነግሬሃለሁ እኮ ቅድም። አሁን እኮ ለምንድን ነው እንዴት ትናንት አዲስ አበባ የነበረው ወደ ወረደ? ለምንድን ነው ጀነራል ታደሰ ትናንት አዲስ አበባ የነበረ? ምክንያቱ ትግራይና ኢትዮጵያ በፕሪቶሪያ የሚባል ሰነድ ይገናኛሉ። አሁን ገባ? ወደ ቀድሞው አይነት ግንኙነት የመመለስ እድል ካለ ይመለሳል ማለት ነው፣ በስርዓትና በህግ ተከትለው ከሄዱ ማለት ነው። አለበለዚያ ግን አሁን የኢትዮጵያ ህዝብ ያልገባው ማለት ነው ትግራይ እንደ ዝም ብሎ እንደ እንትና አይደለም እየወሰደ ያለው ማለት ነው። ትግራይና ኢትዮጵያ ፕሪቶሪያ የሚባል አግሪመንት ነው የሚያስተሳስረው ማለት ነው። የመጨረሻ ጥያቄ ከዚህ በኋላ አልገባብህም። የመጨረሻ ከዛ ወደ ሌሎች ሄዳለሁ። ጥያቄን በደንብ ተረዳኝ። ወርቅ እየዘረፉ የተባሉት በነገራችን ላይ እየዘረፉ ስላችሁ ቀላል ብር እንዳይመስላችሁ። አንዳንዶቻችሁ ቀላል ምናልባትም ለእያንዳንዳችን ዝም ብሎ በቀላሉ 1 ሚሊዮን ብር ሊሰጠን የሚችል ነገር ነው። እነዚህ ጀነራሎች ቴዲ አይደለም የሚለው የራሳቸው ቲፒኤልኤፍ ሰዎች የሚጠቀሙትን ነው የምናገረው። እነዚህ ጀነራሎች የሚያካብቱት የሚዘርፉት ገንዘብ በቢሊዮን ዶላር ነው። በቢሊዮን ዶላር ነው የሚዘርፉት በአመት። ይሄ ብሬት ነው የሚገባው። ወርቅ ብቻ አይደለም፣ ሰው ያግታሉ። መጀመሪያ ኤርትራውያንን ያግታሉ። ቦርደሩ ክፍት ነው። ኤርትራውያን አብዛኞቹ ቤተሰቦቻቸው ውጭ ስለሆኑ ይታገታሉ። እከሌ ታገተ ሲባል ለምሳሌ 30 ሰው ያግታሉ። በአንድ ሰው $4,000 ይቀበላሉ። 30ን በ4,000 በመቶ ስንት ነው? $120 ነው። ጀስት ራይት ዜር 30 ሰው አግተው ማለት ነው። ኤርትራውያን ከጠፉ ትግራዮችን ያግታሉ። እግዚአብሔር አሳያችሁ። ነፃ እናወጣለን ያሉትን ህዝብ መልሰው ያግታሉ። ይህን ቴዲ አይደለም ያለው።
ከፓርቲ ቁልፍ ሰዎች ንግግር ነው ቃል በቃል የወሰድኩልን። ትክክል ካልሆነ እነሱን ትጠይቃቸዋለሁ። በአጭሩ ክልሉ እየተዳደረ ያለው ወይም ደግሞ እነዚህ ሰዎች የፖለቲካ ፓርቲ ሰዎችም አይደሉም። እያወራ ያለው ስለ ህዝባዊ ወያነ ሓርነት ትግራይ ስለናገሩት ችግርተኛውን ማህበረሰብ ማይፈቱት ችግሩ። አዎ ቴዲ አሁን ልናገር ትንሽ መሰለኝ። አሁን ህጻጽ የምትባል የተፈናቀሉ ሰዎች መጠለያ ካምፕ ውስጥ ያሉትን አይደለም እኮ እያወራን ያሉ ከብዷቸው ነው እንዳትሉ በሚሊዮን ዶላሮች የሚያንቀሳቅሱ ናቸው ብያቸዋል። ኢንታየር 6 ሚሊዮን 7 ሚሊዮን ትግራዋይን ችግር ሊቀርፍ የሚችል ሀብት ነው የሚያንቀሳቀሱት። ኤፈርትን ተውት፣ ሌላውን በኤፈርት ስር ያሉ ተቋማቶችን ተዋቸው። ምን ሲሆን ነው የትግራይ ህዝብ የተቸገረው ነው ጥያቄ። ይህ መልስልኝና ወደ ሌሎች ሄዳሉ። ጥሩ ያው እንግዲህ እኔ እንደ ትግራዋይ ነው የምመልስልህ። እናንተ ደግሞ አሁን ስለ ትግራይ ስለሆነ እያወራችሁት ያላችሁት ከትግራዋይ በደንብ ብትሰሙ ነው ጥሩ የሚመስለኝ እንጂ ከሌላ ብሔር ወር ከሌላ ሰው እየሰማህ ስለ ትግራይ የተሳሳተ ኢሜጅ መያዝ ትክክል መስሎ አይሰማኝም። አንድ ነገር ልንገርህ። ከትግራዋይ ነው ከሌላ ሰው አይደለም፣ ከትግራዋይ ብዬሽ። እሺ ችግር የለም። ስለ ወርቅ ዝርፊያ አሁን ችግሩ ባይዘው ወይ ቲፒኤልኤፍ ማለት የትግራይ ህዝብ ትግራይ ፒፕልስ ሊበሬሽን ፍሮንት ነው፣ የትግራይ ፓርቲ ነው። ቲፒኤልኤፍን አልፈልግህም የሚለው የትግራይ ህዝብ ነው። ቲፒኤልኤፍን እፈልግሃለሁ ብሎ እዛ እንትን የሚያደርገው ደግሞ የትግራይ ህዝብ ነው። ይሄ ነው አሁን ይሄ በጣም ቤዚክ የሆነ ነገር እየሳታችሁት ያላችሁ ማለት ነው። መጥታችሁ እኛን ለማስተማር ማለት ነው። ቲፒኤልኤፍ እኮ ዘራፊ ነው፣ ቲፒኤልኤፍ እኮ እንደዚህ ነው፣ ቲፒኤልኤፍ እኮ እንደዚህ ነው እና አያስፈልጋችሁም። እሱ እኮ ልክ የአማራ ክልል ከፈለገ አብን፣ ከፈለገ ቢአዴን፣ ከፈለገ ብልጽግና የፈለገውን ፓርቲ እንደሚመርጥ ማለት ነው። ትግራይም እንደዛ አይነት መብት እንዳለው እወቁ መጀመሪያ። ከዛ የትግራይን ህዝብ ማለት ነው ዘራፊዎች ከሆኑ ዘራፊዎች ናችሁ እናንተ አታስፈልጉንም ሂዱ፣ አይ እናንተ እንደዚህ ናችሁ ምሩን የሚለው የትግራይ ህዝብ ነው። ይሄ የትግራይ ፓርቲ ነው ቲፒኤልኤፍ፣ የኢትዮጵያ ፓርቲ አይደለም። ይሄ እወቁ መጀመሪያ ማለት ነው። ከዛ ወደ የህፃጹና የኢኮኖሚ እንትን ስንመጣ አብይ ስለዚህ እንደፈለጉ ይዝረፏችሁ፣ እንደፈለጉ ያስርቧችሁ፣ ህዝቡን የፈለጉትን እንዲያደርጉ ፈቅደናል ነው ትለው። ኖ እንደዛ አይደለም እያለው እኛ ዘራፊዎች ራብ ተከሰተ ሲባል ኢትዮጵያውያን ተራቡ ይባላል። ችግር ተፈጠረ ሲባል ጋይስ ጤነኛ ከሆነ ደቡብ ላይ ትግራይን ስማ ባይዘወይ ኢትዮጵያ ትግራይ ላይ ጆኖሳይድ ፈጽማለች የሚል በኢንተርናሽናል የጆኖሳይድ እንትኖች ጥናት ላይ እንትን ፕሮሰስ እየሄደ ነው። ይሄ ታውቃለህ አይደለ? ጆኖሳይድ ነው የሚከብደው ከረሃብ በላይ ባይዘወይ ጆኖሳይድ ትግራይ ውስጥ አልፎ አማራ ክልል ራሱ እንደዚህ የተፈጸመ ነው የሚሉ ሪፖርቶች በየቀኑ እየወጡ ናቸው። እሱ ነው እንዲሁም አንተ ስለ የሀገር ገጽታ በጣም እንትን የሚከነክነ ከሆነ በጦርነቱ ወቅት የቲፒኤልኤፍ ሰዎች አማራ ህዝብ ላይ ጄኖሳይድ ፈጽመዋል አልፈጸሙም? ኖ ይሄ እንደዛ አይደለም። የኢትዮጵያ ኃይል ወይም አብይ የሚመራው ይሄ መልስልኝ። የቲፒኤልኤፍ እኔ የማወራው ቲፒኤልኤፎችን ነው። ባለፉት 7 ዓመታት የሚያስተዳድሩትን ተውና በጦርነቱ ብቻ አማራ ህዝብ ላይ ጄኖሳይድ ፈጽመዋል አልፈጸሙም? አልፈጸመም ነው የምልህ። ባይዘወይ ምንድነው ማረጋገጥ? የትግራይ ህዝብ ላይ ነው ጄኖሳይድ የተፈጸመው። የትግራይ ህዝብ ማለት ባይዘወይ ቲፒኤልኤፍ አይደለም። ቲፒኤልኤፍ አብይ ሊለው ይችላል። አሁንም ደግሜ ልንገርህ ማለት ነው ሁሉ ኢትዮጵያ እኔ እንደ ፓርቲ ነው የማወራው። ህዝቡን ተው፣ እኔ እንደ ፓርቲ ነው የማወራው። እሺ ትግሉ ደግሞ ነው ቲፒኤልኤፍ የሚደግፍም ማለት አይደግፍም ማለት ትግል ስለሆነ ነው የምልህ። የትግራይ ህዝብ ነው የታገለው፣ አሁንም እየተታገለ ያለው ማለት ነው። እሺ አጠቃሎ ነው ወደ ሌሎች ይላል። እሺ ስለዚህ ባጭሩ የትግራይ ህዝብ ማለት ነው ኢንቴንሽናሊ እንዲጠፋ ታስቦ በእቅድ እየተሰራ ስለሆነ አሁን ራሱ ትናንት የወጣ መግለጫ ራሱ ሰምቼዋለሁ። የትህነግ ቡድን ልክ የቅድሙ የ2013 ማለት ነው ፕሪ ዎር አይነት የትርክቶች እየመጡ ናቸው ማለት ነው። የትህነግ ቡድን እንደዚህ ያደረገ ምናምን የሚሉትን ማለት ነው። ስለዚህ ይሄ ምንም
ሊያሻግር አይችልም ማለት ነው። ኮንፍሊክት ይመጣል፣ ምንም ጥርጥር የለውም። ኮንፍሊክት ሳይሆን ኢትዮጵያ ሲስተማቲካሊ በዚህ ሰዓት ማለት ነው ትግራይ ውስጥ 40% መሬት ወሮ ማለት ነው። ይሄ የተፈናቀለ ህዝብ እየተራበ በረሃብ እየሞተ ያለ ህጻጽ በለው ሱዳን በለው ሰለክለካ በለው ሌሎች አይዲፒ አሉ ታውቃለህ። ትግራይ ውስጥ ሰባካሬ የሚባል መቀሌ ውስጥ ራሱ ታውቃለህ ስንት ተፈናቃይ እንዳለ ማለት ነው። እዚህ ያለ ሜን ችግሩ ኮዝ እዚህ ያለ ግን እንትን ማድረግ ይፈለጋል። ሻዶው ታደርገዋለህ ማለት ነው። ገባ? እንደዚህ ይህንን እንዳይታወቅ እንዳይታይ እየሸፈንክ አይ በቃ ቲፒኤልኤፍ እንደዚህ ነው። መሬት የወረረው ማን ነው? አብይ የሚመራው ጉጅሌ ያለ እዛ ቡድን አለ። ቴዲ ሁመራ ታውቋለህ? ሁመራ ተወሮ ነው ያለው። ይሄ ህዝብ እኮ በረሃብ በማን የተፈናቀለው? በማን የተወረረው? አብይ ነው የወረረው ያስወረረው። አብይ ከወጣ ማንም እዛ ቁጭ አይልም። ማንም ሰው የኢትዮጵያ ህዝብ ማወቅ ያለበት ነው የምልህ። ችግር የለውም። የተወረረው በማን ነው? አሁን እኮ የኛ ነው ብለው እንትን የሚሉ እዛ ያሉትን ኃይሎች ናቸው ታውቃቸዋለህ። እነ ደመቀ ይሄ ዘራፊ ቡድን አለ የያዘው እዛ ማለት ነው። ደመቀ የያዘው ማለት ነው። ደመቀ ዘው ስም አላቸው አይደል? ጥቀስልኝ። ማን ናቸው የወረሩት? ማን ናቸው እንዴ? ተወረዋል መሬቱ። የትግራይ ህዝብ ከዛ ሂሩጣ ተብሎ አስወጥተው አባረውታል። ማን የወረረው? ይዘውታል። እኛ አማራ ነን እያለ ነው ደመቀ ነው። ደመቀ የሚመራው የሽፍታ ቡድን። ተመሳሳዩን አረፍተ ነገር ልጠቀም። የመጨረሻ ነው በነገር ላይ ከዚህ በኋላ አልገባብም። አንድ ሀገር አብረን እንድትነግረኝ ነው። እኔ ብቻ እንኳን ካለፉት 3 ዓመታት ብቻዬን እንኳን ስናገረው ስጽፈው የነበረ አንድ ነገር ልንገር። ኢንፋክት የፌዴራል መንግስቱን ራሱ መወቅስበት የኢሮብ ማህበረሰብ ኦልሞስት 90% በሻዕቢያ መንግስት ተወሯል። ካሪኩለም ቀርጾ ያስተምራሉ። የራሳቸውን ዜጎች አስፍረዋል። እውነት ነው ውሸት ነው? እሺ ከተወረረ ራሱ የኢትዮጵያ መንግስት ነው የሚጠየቀው። ቆይ እሺ እውነት ነው አይደል? እውነት ከሆነ ግዛት ተወሮ ካሪኩለም ቀርጸው እያስተማሩ እየተዘረፈ ሴቶች እየተደፈሩ ዕቃ እየተሰረቀ ህዝቡ እየጮኸ ባለበት አንተ የምትደግፋቸው ቲፒኤልኤፎች ግን ከኤርትራ መንግስት ጋር የህዝብ ለህዝብ ግንኙነት ጀምረናል። እሱ ብቻ አይደለም። ለእናንተ ግልጽ ያልሆነ አንድ ነገር ልንገርህ። ስላለፈው ጦርነት ላለማውራት ሁሉ ተስማምተዋል። ይሄ ምን ትላለህ? እንኳን ብለው ሊናገሩ እንኳን ልቀቁልን ሊሉ ጭራሽ የህዝብ ለህዝብ ግንኙነት ብለው ጀምረዋል። በዚህ ጉዳይ ላይ ምን ትላለህ? አዎ ጥሩ። ምን መሰለህ ቴዲ፣ እኛ ያው እንግዲህ ኢትዮጵያንን ብለን ቁጭ ባልንበት ጊዜ በፖለቲካ መቀሌና አብይ በሚመራው ቡድን ሄደው መጨረሻ ላይ የኤርትራ ኃይል አስገብቶ የትግራይን ህዝብ ጨፍጭፎ ለዓለም ማህበረሰብ ራሱ እንዳይታወቅ ማለት ነው ሚዲያ ዘግቶ እየዋሹ የሚገባ ኃይል የለም እየተባለ የአድዋ ድል ብሎ ማንም ኢትዮጵያዊ የሚኩራራበት አንድ የሀገር ባህል ራሱ የኤርትራ ኃይሎች አድዋ እንደፈለጉ እያደረጉ ያሉ አብይ የአድዋ ድል ያከብር ነበር ማለት ነው። ኢትዮጵያዊ ራሱ ሁሉ ኢትዮጵያዊ ማለት ኢትዮጵያኖች ስለ አድዋ ድል ታወራለህ። የትግራይ ቦታ ማለት ነው። አድዋ ትግራይ ውስጥ ነው የሚገኘው። ይህ አድዋ እያልክ የምታከብረው ማለት ነው፣ የአድዋ ድል የምትለው ማለት ነው። ስለዚህ ነው የምልህ ይህንን መንግስት አስጨፍጭፎን የትግራይን ህዝብ ለመስበር፣ ለመግደል፣ ለማጥፋት ዲዛይን አድርጎ የመጣ ኃይል አዳይንድ ኦፍ ደዳይ ፕሪቶሪያ ሲፈረም ራሱ መከላከያ እዛ ነበረ ቁጭ ብሎ እዛ ነበረ መሆን የነበረበት። በፕሪቶሪያ ስምምነት ራሱ ወጣ። ከዛ ላንበሳ ምን ብሎ መከላከያ ራሳቸው ማለት ነው
ነበሩ እኮ ፕሪቶሪያ ሲፈረም የኢትዮጵያ ቦርደር ላይ ይቀመጣሉ ስለነበር ግን ኢንቴንሽናሊ ይሄው ህዝብ እርስ በራሱ እንዲፋጅ ብለው ወጡ ማለት ነው። እንዴ ወዴት ነው የምትወጡት? ትታችሁን ይሄ እኮ ትናንት እንደዚህ እየጨፈጨፈን የነበረ ኃይል ነው ሲላቸው ህዝቡ አይ እናንተ እኮ እርስ በራሳችሁ ወንድማማች ስለሆናችሁ አንድ ያስጨርሰኝ አንድ ደቂቃ ወንድማማች ስለሆናችሁ ውጡ እኛ ችግር የለውም ብለው ወጡ ማለት ነው። እነሱ ያሰቡት ምንድን ነው እኛም ተጨፍጭፈናል ብለን ስለምናስብ እነሱ ጋር ሌላ አዙሪት የእልቂት አዙሪት እንድንገባና እንድንጨፋጨፍ ነበር ያሰቡት። እኛ ግን ምን አለ ኦኬ ስለዚህ ከወጣ ለኛ መከታ የሚሆን ኃይል እዚህ የማይቀመጥ ከሆነ የራሳችን ስራ እንስራ። ምንድነው እሱ ጽምዶ የሚባል ስራ መጣ ማለት ጽምዶ ማለት እኛ በቃ ሰላም ነው የምንፈልገው። አብይ አህመድ እኮ ራሱ አዲስ አበባ አስመራ በአውሮፕላን ሲዞር ማለት ነው መደመር ያለው እኮ አንድነን ኤርትራ ኢትዮጵያ ምናምን ብሎ ነበር። ስለዚህ የትግራይም እና የኤርትራ ህዝብም አንድ ነው። ገባ አንድ ነው። ትግርኛ ነው የሚያወራው። የማህበራዊ ኑሮ ትስስር አለው። ስለዚህ ጽምዶ ማለት እሱ ነው፣ ሌላ ምንም ነገር የለውም። ስለዚህ የተፈጠረው ችግር እንቅረፈው። ሌላ በመሃላችን ገብቶ የሚሰራ አካል ከሌለ ማለት ነው የኢትዮጵያ የሚባለው ራሱ ወጥቶ የሄደው ኃይል ከሌለ ችግር የለውም። እኛ ራሳችን ሌላ እልቂት ስለማንፈልግ ሰላም እንፍጠር ብለን ነው የሰራ ነው ማለት ነው። ጽምዶ እሱ ነው። እሺ ቴንክ ዩ ሀገረ ትግራይን ከልብ ነው የማመሰግነው። ይርታቸው ወደ አንተ ልምጣሽ። ይርታቸው ምን ትላለህ አንተስ? ውይይቱን ግን ሰምተሃል? አጀንዳውን ይርታቸው። አንድ ነገር ልንገር፣ ሀገረ ትግራይ ብሎ ኢትዮጵያዊ የለም። ሀገረ ትግራይ ማለት እኮ ትግራይ ወይ ከወራሪዎች አንድ ነው። ማን የወረረው ያልከን ቅድም ታቸው አውቀዋለሁ። ሀገር አንድ ሀገር አንተ አሁን ሚዩት ታደርጋለህ። አንተ ስታወራ አድምጠው ካል አያውቁ ስለማውቀው ነው ሞራ ስለማውቀው ነው። ከወራሪዎች አንድ ነው። የኔ ቤተሰቦች እኔ ጫጫታ አንወድምኛ። በቃ አደመጥነህ፣ ተመቸም አልተመቸም፣ ቀጥሎ ደግሞ የሚናገረውን ሰውዬ አስሎንጋስ እስካልሰደበህ ድረስ ማድመጥ ግዴታ አለብን። ይርቸው ቀጥል። ኦኬ ሀገረ ትግራይ ማለት ትግራይ ሀገር ነች፣ ኢትዮጵያዊ አይደለችም ማለት ነው። አንተ አማርኛ ብቻ ስለምታውቅ ነው እንጂ ሀገረ ትግራይ ማለት ያ ነው ትርጉሙ። ኢትዮጵያዊ አይደለሁም ትግራይ ነው ሀገሬ እያለን ያለው። ይህ ካለ ደግሞ እኛ እሱ ከኢትዮጵያውያን ጋር ማውራትም የለበትም። የተለየ ሀገር ነች። እንደገና የሴቲቱ ሞራ ተወላጅ ነበርኩ አለ። እንግዲህ 40 ምናምን ዓመት ወያኔ ቀጥቅጦ ሲገዛን ወንድሞቻችን በመኪና እየጎተተ የገደለው በትራክ ሲጎት የወልቃይት ህዝብ በሙሉ ጭሎ አገሩ አልሄድም። ጥይት ስለጮኸበት እውነተኛ የወልቃይት ተወላጅ ከሆነ ለምን ለቆ ወጣ? ሽሬ ሄደ። ሊወርም መጥቶ ነበር። ወልቃይት የአማራ ክልል ወሮ ሲገዛ ነበር። ጥይት ሲጮኸበት ተነስቶ ሄደ፣ ወደ ሀገሩ ተመለሰ። ወደ ሀገራቸው ነው የተመለሱት። ህንጸጽ የሚባለው ነገር አሁን ነው ራሳቸው ፈጥረው አስርበው ለፖለቲካ ለማዋል ላይ መጡት። ከዚህ በኋላ ህንጸጽ የሚባል የትግራይ ስደተኛ ነው የሚኖርበት ተብሎ የተነገረ የለም። በጋዜጣ ሰምተነው አናቅም፣ በሚዲያ ማውቆና ሰምተነው፣ በቲክታክም ስለ ህንጸጽ የሚባል ጥገኛ አለ ተብሎ ሲነገር ሰምተን አናቅም። ስለዚህ ራሳቸው ፈጽሙ፣ ራሳቸው አዘጋጀው የትግራይ ህዝብ ለራብ አድርገው በዩናይትድ ኔሽን የተመዘገቡ መቀሌ የነበረው ካምባ አፍርሰው ለወታደር ቲኤድኤፍ ዘርፈው ሲሰጡት ይሄ ኢንተርናሽናል ኮሚኒቲው ጥሎ የሄደበት ከ2-3 ዓመት በፊት ማለት ነው። ይህ ነው ወያኔ ማለት ጸረ ኢትዮጵያ ጸረ ትግራይ ህዝብ ነው። ስለዚህ አሁን ኢትዮጵያውያን ካልሆኑ ምን ያደርጋሉ? እዚህ መጥቶ ማውራቱ አማራ እየጠላ አማርኛ ማውራቱ ምን አመጣው? አማራ ጠላቴ ነው ብሎ ለኢትዮጵያ ህዝብ አስተምሮ ባቆየበት አገሩ ሁሉም ኢትዮጵያውያን አስተምሮ ስራ እድል ፈጥሮ በተማረበትና መኖር ሲችል ይህን ማህበረሰብ በጠላት ፈርጆ የውሸት ፕሮፓጋንዳ የአማራውን ያልነበረ ክልል አማራው እንዲያንስ ተብሎ በሚኖርበት ሀገር በሰላም እንዳይኖር ተብሎ ወልቃይት ወደ ትግራይ፣ ራያ ወደ ትግራይ፣ ጠለምት ወደ ትግራይ፣ መተከል ከጎጃም ተወስዶ ወደ ጉሙዝ የሚባል
ኦሮሚያ የሚባለው ክልል ያልነበረ የአማራውን ህዝብ ሙሉ ደፍጥጦ 20 ሚሊዮን የአማራ ህዝብ ድምፅ እንዳይኖረው ኦሮሚያ የሚባል መብት የለውም ብሎ ወያኔ ሓርነት እሺ ስራውን ልጨርስላ የውይይቱን አጀንዳ ልንገርህ። ከእነ ሀገረ ትግራይ ጋር እያወራ ነው የነበረው። አንድ የወጣ ድምፅ ነበር በአይዲፒ ሰዎችና በተክላይ በሚባል በህወሓት ተወካይ። ረሃብ አለ እንደምታውቀው፣ ወገኖቻችን ተጎድተዋል። ትግራይ ክልል እጸጽ ውስጥ አንዳንዶች ይሄ የመንግስት ድራማ ነው ይላሉ፣ አንዳንዶች ደግሞ የቲፒኤልኤፍ ድራማ ነው ይላሉ። በአንተ እይታ ድራማው የማን ነው? ድራማው የወያኔ ነው። እንዴት? መንግስትም እጅ አለበት። እስኪ የወያኔን ያልክበት ምክንያት እንዴት ነው? ወያኔማ ተፈጥሮው ለምሳሌ የሐውዘን ጭፍጨፋ ሲደረግ በዛ ሰዓት የኢትዮጵያ ህዝብ ወይም ሚዲያዎች ካሜራ አልነበረውም ኢትዮጵያ ውስጥ። በዛ ሰዓት በኢንተርናሽናል እርዳታ ለማግኘት ከምስጢራዊ ከወያኔ ጋር የሚሰሩ የትግራይ ተወላጆች ደርግ ጋር የሚሰሩ ከወያኔ ጋር የሚሰሩ ነበሩ። እነዚህ ሰዎች ምን አደረጉ? ካሜራ ወያኔ ካዘጋጀ በኋላ አሁን ሰዓቱ ቅዳሜ ገበያ ባለበት ጊዜ ሐውዘን መታችሁ እንዲደበደብ አደረጉ። ካሜራ ቀርጸው ለኢንተርናሽናል ኮሚኒቲ ከ70 መኪና በላይ ነው ከጀርመን የተሰጣቸው። በዛ ወቅት ከሱዳን ለትግራይ ተወላጅ የነበረው ምን አደረጉ? 100 ሺህ ታገኛላችሁ ውጡና ብለው ከ100 ሺህ በላይ የትግራይ ተወላጆች ለቀው እንዲወጡ ከትግራይ ወስደው ሱዳን እንዳይገቡ ወደልከውሊ የሚባለው ቦታ አስፍረው ክረምት ሲገባ በመላሪያና ጉንፋን የትግራይ ህዝብ ሲያልቅ ሆ ብሎ በሚዲያ በማስወጣት ርዳታ እንዲያገኙበት ነው ያደረጉት ወያኔዎች። ናቃቸዋለን። በ1977 ረሃብ የሚባለው ወደ ሱዳን ስደተኛ እንዳይገቡ ከጠረፉ ነው ያስቀመጧቸው። ጠረፍ ማለት ድንበር ማለት ነው በአረበኛ። አስቀምጠው ከዛ በኋላ ያንን ሚዲያ ተጠቅመው ለዓለም ህዝብ በማሳወቅ ከዓለም ህዝብ ርዳታ እንዲያገኙ ተደርጎ ፊኖና ደቄት ማአት ተሰብስቦ በየእንጨት ስር ተደርድሮ በክረምት ሲመጣ ዝናብ ዘንቦ መኪና የሚያጓጉዙ የቀረው ከብዛቱ አንጻር ከፍቶች በልተውት ማኮምሳት አልቻሉም። ከፍቶቹ ብዙ የወልቃይት ጠገዴ ከፍቶች አልቀዋል። ስለዚህ ወያኔ ልህ ተንኮል እንኳን አሁን በመንግስት ደረጃ 27 ዓመት በመንግስት ደረጃ ቆይቶ ገና ድሮ ሽፍታ እያለ እንኳን ይህ ተንኮል የሚሰራው ስለነበረ ነው። ይህን ካልኩ በኋላ የመንግስት ሴራ የምልበት ምክንያት ምንድን ነው? የአማራ ደብረ ብርሃን ያሉ የአማራ ተፈናቃዮች ከኦሮሚያ የተፈናቀሉ ማና ያፈናቀላቸው? ኦሮሚያ ስለተፈናቀሉ እነዚህ በፋኖ ተብለው የታሰሩ 47 የአማራ ምሁራን ገንዘብ እያሰባሰቡ ርዳታ እየሰበሰቡ ህዝቡ ሲያበሉ ስለነበር መንግስት ነው ያሰራቸው። ስንት ዓመታቸው ነው ከታሰሩ? እነዚህ አቶ ዮሐንስ ባያለው ፕሮፌሰር ማን ነው የሚባለው ገንዘብ እያሰባሰበ ለዚህ ለተራው የአማራ ህዝብ ደብረ ብርሃን ለተፈናቀለው ሲመግብ የነበረ ታስረዋል። የታሰሩበት ምክንያት ሚዲያው እንዳይወጣ፣ አሁን የትግራይን ስለወጣ ግን የኛዎቹ የደብረ ብርሃኑም እንደ አዲስ እንዲወጣ ተደርጓል። እሺ ቴንክ ዩ ይርታቸው። በይርታቸው ትንታኔ ትግራይ ውስጥ ለተፈጠረው ረሃብ ቲፒኤልኤፍ ቀንደኛ ድራማው ፈጣሪ ነው። በመቀጠል መንግስት ነው ያለው። እሺ ወደ ክብሮም እንሂድ። ክብሮም ያ ሁሉ እሱ አውርቶ 1 ሰዓት እኮ ነው ያወራው። አንድ ሰዓት ያህል አውርቷል ከሱ ጋር ልጁ 1 ሰዓት ያህል አውርቷል እኮ። አሁን የሀገረ ትግራይ የሚለው ይህን ሁሉ ሲያወራ እና አንተም 1 ሰዓት ልታወራ ፈለግ? ኖ አትሊስት 15 ደቂቃ እንኳን እንደሱ ባልሆነ እኔ ጠፋሁ። አንዳንድ ጊዜ እኮ እኔ ወይ እናታችሁ ወይ አባታችሁ ቅጥረኛ መስላችኋለሁ እኮ። አረ የኢትዮጵያ ቅጥረኛ ነህ አንተ። ኢትዮጵያ እኔ እኮ ጀስት ላውን እንወያይ ምናምን ብዬ እኮ ነው እንዴ። እኔ ከሱ ጋር እንደያስፈላጊነቱ ለምሳሌ ከአንተ ጋር ባኬንድ ፎርዝ የምጠያይቀው ጥያቄ ካለ ከኤርታቸው ጋር ጠያይቃለሁ። ሊረዝም ሊያጥርም ይችላል። አልጨረስኩማ። እሺ 2 ደቂቃ ልስጥ። ኧረ በተሰቀለው
በዛሬ መሪ ክሪስማስ እንኳን አደረሳችሁ። ትልቅ በዓል ነው። እኛ እንኳን አደረሳችሁ። በጣም ይቅርታ ረስቼ ነበር። ኢትዮጵያዊ በሙሉ እና ምን ማለቴ ነው? አሁን የትግራይ ተወላጅ ተፈናቃችሁ እነ ኮሎኔል ደመቀ እኮ ይመለሱ ነው ያሉት። ይመለሱ ተፈናቃይ ካለ ገሎ ካለ ግን ወደ ፍርድ እናቅርባለን። ወያኔ የፈለገው ምንድን ነው? የወልቃይትን አስተዳደር የአማራ አስተዳደር ፈርሶ የትግራይ ወያኔ ሓርነት ትግራይ እንዲገባ ነው የሚፈልጉት ሙሉ ሰራዊቱ። ስለዚህ ያ ደግሞ አይሆንም። ህዝባችን ለ44 ዓመት ተቀዝቅዞ ተገሎ ታርዶ እየተዋረደ ዘላለም ኑሮ መጨረሻው ተታግሎ ነፃ ወጥቷል። ከእንግዲህ በኋላ አርፎ ቢቀመጡ ነው የሚሻላቸው እንጂ በጦርነት ማስመለስ አይችልም። እዚህ ማርክ አድርግበት፣ ተታግሎ ነፃ ወጥቷል የሚለው ላይ ማርክ አድርግበት ቴዲ። ስለዚህ ውጊያው ነፃ የመውጣት ትግል ነበረ ማለት ነው። ውጊያው ትግራይ ላይ የተቀመጠው ግልጽ እኮ ነው። አንተ የትግራይ ተወላጅ ካልሆንክ እንዴት ለቀህ ወጣ ከሁመራ? የወልቃይት ህዝብ ተሰቃይቶ መከራውን ሲበላ ችግር የለውም። እርታቸው እኔ እናንተ ስለምንተዋወቅ ችግር የለውም። ሌላ ጊዜ ህዝብማ ለምን ለቀህ ወጣ አይባልም እኮ። ህዝብ ዱላ ከበዛበት ምንም የለም። ውሸቱን ያወጣው አንተ በደንብ አድርገህ ደመቀ ያደረገውን በደንብ ስለምታውቅ ነው የምልህ። የተመለሰ እሺ እርሻለሁ ተዲ ለአንተ ደስ እንዲል። እሺ መልካም በዓል ይሁንላችሁ። እኔ ጭቅጭቅ አልወድም ጋይስ። እኛ ሰላማዊ ውይይት ነው የምንወደው። የኔ ቤተሰቦች ሌላ ቦታ ግር ይላቸዋል። ምንድን ነው ይላሉ። አንወድም። በቃ ትናገራለህ፣ እናደምጣለን፣ ትሄዳለህ። ባክኤንድ ፎርስ ጭቅጭቅ ምናምን ያመናል። ፕሊዝ ወደ ክብሮም እንሄዳለን። እኛ አናደምጥም አላለም፣ እናደምጣለን። ለምት ቢሆን ደስ ይለኛል እኮ በጎንዮሽ ብትጠያየቁ ደስ ይለኛል። ግን እኛ አፈጣጠራችን አንከባበርም። ተጠያየቁ ብላችሁ ትሰዳደባላችሁ። ጭቅጭቅ የሆነ የሶማሌ ፓርላማ ታስመስሉታላችሁ። የሶማሌ ስል የኢትዮጵያ አይደለም፣ የሞቃዲሾ ነው። አንድ የሶማሌ ፓርላማ ብለሃል ብለውኝ አንድ የሶማሌ አክቲቪስት እንደዚሁ ተነስቶብኝ ነበር። ሶማሌ ጠልነ ብሎኛል። መቼስ በዙር እኔ ጠልነ ያላለኝ የለም። የሞቃዲሾ ነው ያልኩት። ደግሞ ለምን እንደሆነ አላውቅም። እኛ ለሰላማዊ ውይይት አልተፈጠርንም። እንሰዳደባል። ሰው በሀሳብ ስለተቃረነ እኮ መሰደብ የለበትም። እኛ ሀገር ግን በሀሳብ ስለተቃረናችሁ ትሰደባላችሁ። የድንጋይ ዘመን ሰዎች ነን። የሰለጠንን ሲመስለን ገና አልሰለጠንም። እና ለዛ ነው ውይይቶቻችን ራሱ ስርዓት የላቸው። አሁን እዚህ ጋር አንድ ሰውዬ ከኔ ጋር ስለተቃረነ ያልሰደበው መስሎን ጋር እስካልተሳደበ ድረስ ሌሎቻችሁም እንደዛ ማድረግ አለባቸው። ሀሳባችሁን ነው የሚሸጡት፣ ከዛ ትሄዳላችሁ። የሚያጨቃጭቅ የሚያስተዳድብ ነገር የለም። ክብሮም ይሰማል? ጤና ይስጥልኝ። ሰላም ቴዲ። እሺ ምን ትላለህ? በሊክ ባደረገው ድምፅ ዙሪያ ሰምተው ከሆነ እሺ፣ ያ እመጣለሁ ወደሱ ቴዲ። ለሁላችሁም ሃፒ ሆሊዴይስ ካላንደር ለምትከተሉት ከመጀመሪያ የሆነች ሀሳብ አንስተ ነበር ቴዲ። ከሱ አልጀምር። ያው የትግራይ አክቲቪስቶች አሁን የህጻጽ ጉዳይ ከተነሳ በኋላ የደብረ ብርሃን በመነሳቱ የሚልና አይ ቲንክ እዛ ግሩፕ ውስጥ አለው ብሎ እንደሚያስብ እንደ አንድ ኢንዲቪዥዋል አይ ቲንክ ሞር ኦፍ ጉዳዩ ከእልህ ከመያያዝም ከምንም በላይ ነው። ማለት ስቴኩ እዚህ ጉዳይ ላይ ያሉት ስቴኮች በሺዎች የሚቆጠሩ ህዝቦች ናቸው ያሉት ቦት ሳይድስ። ሶ ለእኔ የትግራይ ጉዳይ ወጣ ሰዓት የደብረ ብርሃኑ ቢወጣም አስቀድሞ ቢወጣም ከዛ በኋላ ቢወጣም ዋናው መሆን ያለበት መመገብ ያለበት ህዝብ አለ። አንገብጋቢ እርዳታ፣ ሕክምና፣ የመጠጥ ውሃ፣ ልብስ የሚያስፈልገው የንጽህና መጠበቂያ የሚያስፈልገው ማህበረሰብ አለ። በሁለቱም ሳይድ የተቀመጠ በሁለቱም ሳይድ ብቻ አይደለም። አሰማተር ኦፍ ፋክት እንደ ሀገር ከ4.7 ሚሊዮን በላይ አይዲፒዎች አሉ አሶፍ ቱዴይ ማለት ነው የተመዘገበው። ብቻ ለሁሉም ቢዳረሱ ብዬ ከሚያስቡ ሰዎች መሀል ነኝ። ብዙ ቅራኔም የለኝም። ያ ነገር በመነሳቱ ያለችው ችግር አብራ ተያይዛ የምትነሳ የነበረችው ገመድ ናት አንዷ ችግር ቴዲ። ወደ እሷ መለሳለሁ። በወጣው ድምፅ ዙሪያ ቴዲ አይ ቲንክ ደግመህ ማድመጥ ከቻልክ ለራስህ በኋላ ላይም ከሰማኸው ተክላይ ገብረመድህን ይባላል። የጊዜያዊ መስተዳድሩ ላይ የምዕራብ ትግራይ ዞን አስተዳዳሪ ነው በጊዜያዊ መስተዳድሩ። የግለሰብ የሚያወራው ሲጀምረው ሜንሽን የሚያደርገው ቦታ አለ፣ ማይድሙ የሚባል ቦታ አይ ቲንክ ስልክ ላይ ነው መሰለኝ ቴዲ።
እሺ ሶ ማይደሙ ስለሚባል ቦታ ነው የሚናገረው ቴዲ። ማይደሙ የሚባል ሌላ አይዲፒ ካምፕ አለ እና ከህፃጽ ጋር አይገናኝም። ኤንድ እንትን አይደለም አሁን ይሄ ለምን ሁለቱም ተጋሮች ሆነው በአማርኛ ያወራሉ ኤአይ ነው ምናምን የሚሉት ነገሮች ኢሬሌቫንት ናቸው። አይ ሚን ጉንጭ ከማልፋት ያለፈ ብዙ ነጥብ አያመጡም። ክርክሩ ላይም የሆነ ነገር አስቀምጠው ማለፍ አይችሉም። በት ፎር ዘ ሴክ ኦፍ ዘ ኮንቨርሴሽን ትክክለኛ ድምፅ ነው ብለን እንለፈውና ታይም ላይም ባይኖረው የሚወጣው ሊካረግ የተባለው ድምፅ አይገስ ከሜይ አካባቢ ይመስለኛል፣ ሜይ 2025 አካባቢ ይመስለኛል ላይ የመጨረሻው የአምባሳደር ቪዚት የነበረው እዛ ነው አይዲፒ ካምፖች ላይ ትግራይ ውስጥ። እሱም የአርቪን ማሲንጋ የአሜሪካ አምባሳደር ላይ እኔ አንድ ለመንግስት ሰዎች ማንሳት የምፈልገው ጥያቄ ለምን በዚህ ጊዜ ወጣ ነው ይሄ ድምፅ? እኔ እንደምገምተው ቴዲ ከሜይ አካባቢ ይመስለኛል ይሄ ድምፅ እውነተኛ ከሆነ ሊሆን የሚችለው ሜይ አካባቢ ይመስለኛል፣ ሜይ 2025 አካባቢ ይመስለኛል። ታይም ላይ ነው አትሊስት ኮንቨርሴሽኑ የኔ ግምት ነው። ሜይ አካባቢ ነው። ግን ለምን በዚህ ጊዜ ወጣ? አሚን ያው ፖለቲካውን እያወቀው ቴዲ ምክንያቱም ሜይ ያልኩበት ስለ ማይደሙ ነው የሚያወራው። ማይደሙ ስለሚባል አይዲፒ ካምፕ ነው እያወራ የነበረው ከሰውየው ጋር እና ሽራ አካባቢ ነው ያለው። ማይደሙ ሽራ አካባቢ አይዲፒ ካምፕ ላይ መጨረሻ ቪዚት የነበረው የአርቪን ማሲንጋ ነው የአሜሪካ አምባሳደር ያልኩት ሜይ 21 ላይ 2025 ነው። አረ ነው ገብታችሁ ቼክ ማድረግ የምትችሉ ከሆነ የመጨረሻው አምባሳደር ቪዚትም እሱ ነበር ትግራይ ላይ እና የሚያነሳው ሀሳብ አለ። አይ ቲንክ በኢንተርፕሬት የተደረገበት ይመስለኛል ስህተቱ ቴዲ። እዛ ላይ የሚለው ነገር አምባሳደሩ እነዚህ ተፈናቃዮች ወደ ቦታቸው መመለስ አለባቸው የሚል ስታንድ እንዲኖረው ነው የምንፈልገው ይላል። አይ ቲንክ የፓርቲ ፖለቲካ ነው ሞሮፍ ይሄ ነገር። የአምባሳደሩ ቪዚት አለ። አምባሳደሩ ምን ቴክ ይኖረው ነው ከዛ ጉብኝት በኋላ ምን ቴክ ይኖረው እሱ ጉዳይ ላይ ነው የተወያዩት። አይ ዶንት ቲንክ ፕሮብሌማቲክ ነገር አይመስለኝም፣ ግን እመጣበታለሁ የተፈናቃዮች ጉዳይ ላይ ስለሚያዝ ማለት ነው ያ ነገር። ከዛ ውጭ ቴዲ አንድ ሰሞኑን እዚሁ ስቴጅ ላይ የተነሳ ጉዳይ ስለሆነ ነው የጽላል ነገር የህፃጽ ነገር አይ ቲንክ የተቀናበረ ነው ዌል ኦርኬስትሬትድ የሆነ ነው። ከህወሓት ጀምሮ ታስረው እስከነበሩ ቲክቶከሮች የሚባል ነገር ይነሳል። አንዱ ነገር ምንድን ነው? አንድ በውስጥ ልክልሃለሁ ሼር እንዳረከ ፈቀድክልኝ እዚሁ ስክሪን ላይ አንድ ሼር ላደርግልህ የምችለው ፎቶ አለ ቴዲ። ጽላል የሚባል ኦርጋናይዜሽን አለ። እነዚህን ተፈናቅሎ ያሉትን ሰዎች የሚያግዝ ኦርጋናይዜሽን ነውና ያቺ ፓነሏ ብትሆን አይ ቲንክ ፓነሏ ላይ በደንብ ትታያለች። ካልሆነም ቆይ በዚህኛው ልሞክረው። ኦኬ ታይ ነው ታይም ስታምፕ አለቻት። እንደዚህ ላድርግና ይሄ ፌስቡክ ገጽ ላይ የተጋራ መልእክት ጽላል የሚባል ኦርጋናይዜሽን አለ። ከምዕራብ ትግራይ የተፈናቀሉ አይዲፒ ካምፕ ላይ ያሉ ሰዎችን የሚያግዝ ኦርጋናይዜሽን ነው። ሜይ 6 ላይ ነው ስለ ህፃጽ ካምፕ ይዘውት የወጡት ዘገባ ነበር። ህፃጽ ካምፕ ላይ የሚገኙ ሰዎች ያው የሚጠጣ ውሃ በማጣትና በምግብ ችግር ላይ ይገኛሉ እና እየጠፉ ይገኛሉ ብሎ ይዞት የወጣው ዘገባ ነበር። ይሄ ከ7 ወር በፊት ነው። ድራማውን ኦርኬስትሬት ለማድረግ አይ ቲንክ ከ7 ወር በፊት ይቀል ነበር ማለት ነው። ከ7 ወር በፊትም ኢሹ የነበረ ነገር ነው። ሲደበቅ ነበር፣ ሲድበሰበስ ነበር ባይዘቢ በሁሉም ሳይድ ቴዲ ይሄ ነገር። እነዚህ ሰዎች ያሉበት አሁን ያሉበት ስቴጅም እንደሚያሳየው የቀናት ረሃብ አይደለም፣ የረሃብ የከረመ ስር የሰደደ ረሃብ ነው። የሞቱ ሰዎች አሉ። ቶታል የሞቱ ሰዎች ረጅም ጊዜ የቆዩ ሰዎች ናቸው እዛ ኤንቫይሮንመንት ላይ። ከዛ እዚህ ጉዳይ ጋር ኦርኬስትሬት ተደርጓል የተደረገ ነገር ነው ብሎ የሚያነሱ ሰዎች የሚያነሱት ሀሳብ ላይ አሁን የጆን ዳንኤል ጉዳይ ይነሳል። ጆን ዳንኤል እርዳታ ይዞ ሄዶ የመጀመሪያ ቀን ላይ አይ ቲንክ ዲስክሪፕቲቭ ነው መኪናው የሚናገር ነበር ያንን ነገር። ቪአይፒ ክለብ የሚል አርማዎች ነበሩ፣ ሎጎዎች በየቦታው መኪናው ላይ። ቪአይፒ ክለብ የሚባል አይገስ ናይት ክለብ ይመስለኛል። ያ ድርጅት የለገሰው ዶኔት ያደረገው ነገር ነው። አዶናይ ለምን መረጡት አላውቅም። እሱን ነገር እንዲያደርስ በክለቡና በሱ መሀል ያለ አግሪመንት ስለሆነ አላውቅም። አምባሳደራቸው ሊሆን ይችላል፣ ከስተመራቸው ሊሆን ይችላል፣ ጓደኛው ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ አላውቅም። እሱን ግን ያ ድርጅት ያደረገው ድጋፍ ነው። ሙዚቃ ተሰርቶለት የሚባል ነገር አለ። የሙዚቃው ነገር ሲነሳ ነበር ሄዳሩ ነው ካሽካራከው ይሄን ነገር ሰሞኑን ሙዚቃው የተሰራው ሴፕቴምበር 2023 ላይ በውስጥ ልክልሃለሁ። እሱን ህፃጽ የሚባል ፊልም ተሰርቶ ነበር። ህፃጽ የሚባል ፊልም የተሰራው በጦርነቱ ሰዓት የነበረው ጦርነት ሰዓት በኤርትራ ወታደሮች አስከፊ ጉዳት ደርሷል እዛ ቦታ ላይ ቴዲ። አትሮሲቲዎች ተፈጽሟል። ያን አትሮሲቲ የሚያሳይ ፊልም ከ2 ዓመት በፊት ሴፕቴምበር 2023 ላይ ዩሮፕ ላይም ቱር ሲያደርግ አስታውሰዋለሁ እሱ ፊልም። የእሱ ፊልም ማጀቢያ ሙዚቃ ነበር ህፃጽ የሚለው ሙዚቃ የነበረው። ይሄው ተመሳሳይ ቦታ ላይ ካምፕ የነበረ ቦታ ነው። ሰፊ ቦታ የኤርትራን ካምፕ ነበረ። ሲገቡ ወደ ትግራይ ለጊዜው የሚቀመጡበት ካምፕ የነበረ ቦታ ነው። እዛ የደረሱ ግፎችን ከሚያሳይ ፊልም ላይ የተወሰደ ሙዚቃ ነው ያ ሙዚቃ። ኤልሳ ወልደ ጊዮርጊስ ትባላለች ዘፋኟ። የፊልሙንም እልክልሃለሁ ፖስተሩንም ሁሉንም ነገር በውስጥ የሙዚቃውን ነገር እዚህ ጋር እንዘጋዋለን። ቲሸርትና ባነር የሚለው ቲሸርትና ባነር አይገስ
ቲሸርት መስራት የ2 ደቂቃ 3 ደቂቃ ስራ ነው። አዶ ነው ይሄን ሀሳብ የሚያነሱት ሰዎች ላስት ታይም ኢትዮጵያ መች እንደገቡ አላውቅም። ኢትዮጵያ ብዙ ነገር ተቀይሯል። በከሰል ምናምን አይደለም ቲሸርት ላይ የሚታተመው 2 ደቂቃ ነው። ሂት ፕረስ ነው የሚደረገው ቲሸርት። ልጆቹም ከ10 ቀን በላይ ባይዘው 10 ቀን ያልፈዋል ይሄን ነገር ይዘውት ከመጡ ወደ ቲክታክ ይዘውት መጥተው በአራተኛው ይመስለኛል በአራተኛው ቀን ወር በሶስተኛው ቀን ይመስለኛል ቫይራል የሆነ ይሄ ጉዳይ ሶ እርዳታ ሲሰጡ የነበሩ ልጆች ናቸው። ይሄንን ነገር ይዘውት መጡ። ቲሸርታቸውን አሰፍተው ነበር። ቲክቶክ ላይ እነ ጆን ዳንኤል ከመሄዳቸው በፊት ይሄ ጉዳይ ህጻጽ የሚል አጀንዳ ነበር ነው የምትለኝ? ቲክቶክ ላይ ያ ሶ ወደ እነሱ ያወጡት አይ ቲንክ ኦገስት ዲሴምበር 14 ወር ዲሴምበር 15 ይመስለኛል። ቴዲ እልክልሃለሁ። ጆን ዳንኤል ጭምር ነው የምትለኝ? አይደለም እነ ጆን ዳንኤል ሳይሆን ራስ ያሉላ የሚባል ልጅ አለ። ከሶስቱ ልጆች አንዱ መጀመሪያ ይዘውት የመጡት ቲክቶከር ልጆች ሶ ከነሱ ልጆች አንዱ እዛ ቦታ ላይ ይሄንን ነገር ለጥፎት ነበረ በ14 ይመስለኛል ቀኑ። ሶ ጆን ዳንኤል ለምንድን ነው ሄደው? እንዴት ሄደ? የምታውቀው ነገር አለ? ምናልባት አይ ሚን ሲናገር እንደሰማሁት ከሆነ ሌሊት ነው ጓደኛዋ ጋር ደወለ። ሌሊት ትኬት ቆረጠ። በዛው ሌሊት ነው ልክ ነፍስ ግቢ ነፍስ ውጭ ይመስል አንደኛው አረቆይ ምናምን ሲለኝ እኔ ቆረጥኩኝ። መጨረሻ ላይ ቆረጠልኝ ሲለኝ ቆረጥንና አንድ ላይ ተያይዘን ሄደን ምናምን ሲል እያለ ፐብሊክ ላይ ሲናገር ሰምቼዋለሁ። ያ አይ ሚን ያው የሶሻል ሚዲያ ነገር ቴዲ አይሆፕ ታውቀዋለህ ነገሩን። አይ ሚን ፎሎወር ሊኖር ይችላል። ፎሎወርም ትልትል ኮንተንትም አድርጋ አስበውም ሊሆን ይችላል። በጥሩ በሞራሊም ያው የሆነ ነገር ኢንሼት አድርገው ውስጥ ሄደህም ሊሆን ይችላል። አረ ነው እሱ መልስ የሚያውቀው እሱ ነው። ግን ኦርኬስትሬት ተደርጓል የሚባለው ነገር ኦርኬስትሬት ተደርገው አይደሉም እነዚህ ነገሮች። የሙዚቃው ነገር እዚህ ጋር መልሳለሁ። ከ2 ዓመት በፊት የወጣ የነበረ ሙዚቃ ነው። ሜይ 6 ይኸው እያሳየው ነው። ሜይ 6 ላይ ረሃብ ገብቷል እዚህ ካምፕ ላይ ተብሎ አንድ ኦርጋናይዜሽን ለቆት ነበር። ሶ አይ ቲንክ ነገሮችን አጥርቶ ማየት ጥሩ ነው። መረጃ ማየት ጥሩ ነው። ሰምታይምስ ላይክ ወቀሰውን ለሚያመጡት ሰዎች ማለት ነው ቴዲ። ከዛ አንድ ነገር ቴዲ አሁን የአይዲፒ ጉዳይ ይሄ የእህል ዘረፈው ጉዳይ ይነሳል። የእህል ዘረፈው ጉዳይ ፍስሐ ማንጁስ አይ ቲንክ ጊዜ መስተዳደሩ ላይ በጌታቸው ጊዜ የነበረ የጸጥታ ቢሮ ኃላፊ ነበር። ግን አይ ቲንክ ታስክ ፎርስ ተቋቁሞ ነበረ ይህንን ዘረፋ ሊያ የሚችል ታስክ ፎርስ። የእሱ ሪፖርት ነበር ከ2 ዓመት በፊት የወጣ DW TV ላይ ያለ ሪፖርት ብዙ ሰው ማየት ይችላል። ኦርኬስትሬትድ የሆነ ዘረፋ አለ ቴዲ ከሚመጣው የእርዳታ እህል ላይ። ዘረፋው ቼኑ የሚወርደው ከፌዴራል የሚወርድ ነው። ከፌዴራል ይመጣል። ፌዴራል ከለጋስ ዶኔት ከሚያደርጉ ድርጅቶች ከዶነሮች ከሚመጣው እህል ላይ የፌዴራል ተቋም ውስጥ ያሉ ግለሰቦች አሉ ያንን እህል የሚሸጡ ካሹንም ለሌላ ነገር ሊያውሉ የሚችሉ። ሰሞኑን አይተናል። ምትኩ ካሳ የሚባል ሰው ያሩ ነው። እሱን ዜና ካየው ቴዲ 13 ዓመት የተፈረደበት የአደጋ ስራ አመራር ኮሚሽን ምናምን የነበረው ሰው የአደጋና ስጋት ከሱ ይወርዳል። ኤንጂኦዎች ውስጥ ያሉ ሰዎች በራሳቸው ኤንጂኦ ኃላፊዎቹ እያወጡ ይሸጣሉ። ለእርዳታ የሚመጣ እህል ለእርዳታ የሚመጣ ገንዘብን ለግል ጥቅማቸው ያውላሉ። ክልል ውስጥ ያሉ አመራሮች ያንን ያደርጋሉ። ከክልሎች አልፎ ወረዳው ድረስ ዞን ድረስና እዛው አይዲፒ ካምፕ ውስጥ ያሉ አስተባባሪዎች ድረስ ዘረፋለ። 10% የሚሞላሃል ለትክክለኛው ተፈናቃይ አይደርስም ታስቦ ከሚመጣው እህል ላይ ቼን የያዘ ዘረፋ ነው። ሁሉም ባይዘው ይሄ ፓርትነርስ ኢን ክራይም ናቸው ቴዲ። በቃ የዘርፌው ተባባሪ ናቸው። አሁን የማን ፖለቲካ ተንኮል ነው ተብሎ ይነሳል። ከፖለቲካ ተንኮል በላይ ቴዲ እዚህ ጉዳይ ላይ የሊደርሺፕ ፌለር ነው እነዚህ ሰዎች እዚህ ደረጃ እስኪደርሱ ድረስ የጣላቸው። የፌደራል ገቨርንመንቱ ሊደርሺፕ ፌለር አለ ጎልቶ የሚታይ ዜጎችን ብሎ ሄዶ ማየት አልቻለም። የክልሉ ሊደርሺፕ ፌለር አለ። የፓርቲው ጉዳይም አብሮ ይነሳል። ጊዜ መስተዳድሩ ላይ ሃይስት ስቴክ ስለሚይዝ ይሄ ፓርቲ የሊደርሺፕ ፌለር እዚህ ጋር ደርሷቸዋል እነዚህ ሰዎች። አሰማተር ኦፍ ፋክት ይሄንን ስል ደብረ ብርሃን ላሉት ሰዎችም ጭምር ነው። አይዲፒ ላይ አንድ ሰው ከ5 እና ከ6 ዓመት በላይ ያለ መፍትሄ የሚቀመጥ ከሆነ ሳምቲንግ ኢዝ ኦፍ ፈንዳሜንታሊ መቀረፍ ያለበት ነገር አለ ማለት ነው። ያላ እየተሰራ አይደለም። በየጊዜው አይዲፒ ካምፖች ላይ ለሚሞቱት ሰዎች ነፍስ ኃላፊነት የሚወስድ አካል የለም። የመንግስት አካል የለም። ያንን ነገር ለመቅረፍ ምን አድርገሃል ተብሎ የሚጠየቅ የመንግስት አካል የለም። ከወረዳ ጀምሮ ክልል ድረስ ፌደራል ድረስ ባለው ለአብዛኞቹ አመራሮች ለአብዛኞቹ ባለስልጣኖች እስከ ፌደራል ድረስ ላለው መዝረፊያ መንገድ ነው። አስሎንጋስ እነዚህ ሰዎች እዛ ቦታ ላይ እስካሉ ድረስ መዝረፊያ መንገድ ነው ለሁሉም። ኤንጂኦ ውስጥ ያለውም ግለሰብ ይዘርፋል። ምን ይላል? በቢሊየን ብሮች ነው የሚዘረፍበት ይሄ ነገር ቴዲ። ከዋናው ከጫፍ ጀምሮ እስካለው እስከ ታችኛው እስከ ቦታው ድረስ ማለት ነው። ይሄ ነገር አለ አይዲፒ ዘረፋው ላይ። ከዛ የህገወጥ የወርቅ ቁፋሮም ይነሳል ቴዲ። የህገወጥ የወርቅ ቁፋሮ ጉዳይ ላይ አንድ ነገር መጥራት አለበት። አሁን አይ ቲንክ ትንሽ ቆየት ያለ ይመስለኛል የማዕድን የማውጣት ፍቃድ ከክልሎች ተነስቶ ለፌደራል መንግስቱ ተሰጥቷል። አዲስ አበባ ላይ ነው ፍቃድ የሚወጣው። መንግስት ለነማን ነው ፍቃድ የሚሰጠው? ወርቅ መቆፈሪያ ፍቃድ። አንዱ ይሄንን ህገወጥ ተግባር ከሚያደርጉት መካከል ቴዲ ከእናንተ ሀገር የመጣ አንድ ድርጅት አለ፣ የካናዳ ድርጅት። ከቻይና የመጡ ድርጅቶች አሉ። አዲስ አበባ ላይ ነው ላይሰንስ ተሰጥቷቸው የሚገቡ ያሉት።
ላይሰንስ የምትሰጠውን ድርጅት ሊያውም ወርቅ እንዲያወጣ ከዛ ደግሞ ፖስት ዋር ሲቹዌሽን ላይ ያለ ክልል ነው። ብዙ ነገሮች ትሪገር ሊያደርግ ይችላል። ምን እየሰራህ ነው ብለህ ሞኒተር ማድረግ የማትችል ከሆነ ኦር ደግሞ የምትሰጥበትን መስፈርቶች አስተካክለህ ኮንትሮል ማድረግ የምትችልበት ሜካኒዝም ኢምፕሊመንት የማታረግ ከሆነ ሳምቲንግ ኢዝ ኦፍ ማለት ነው መሀል ላይ። ሶ እንደ እንትን አይደለም እንደ ድሮ የተወሰነች መቆፈሪያና የተወሰነች እቺ ብረት ነገር ይዘው ምናምን አይደለም የሚወጣው። ኮንቬየር ቤልቶች አሏቸው፣ እስካቫተሮች አላቸው ምናምን ናቸው። ሶ ፈቃድ ሰጥተው ነው ህገ ወጥ ስራ የሚሰራ ያለው። ፈቃድ ሰጪው ፌደራል ነው። ሶ ፌደራሉ ኦኬ ዞር ብሎ ማየት አለበት ማለት ነው። ከዛ ህዝቡ ለምን እንትን አይልም ይባላል። ህገ ወጥ እንደዚህ ማዕድን የሚወጡባቸው ቦታዎች ላይ ትሄዲ ወርቅ አለ፣ ወርቅ ካለ ወርቅ ሪሶርስ ነው። ሪሶርሱ ካለ ገንዘብ አለ፣ ገንዘብ ካለ መሳሪያ አለ። ህዝብ አይደለም ሳምታይምስ መንግስትም ሊያስቆምህ አይችልም። ኮንጎ 30 እና 40 ዓመት የምትታመስ ያለችው ማዕድን ስላላት ነው። ምንም ሌላ ሚስጥር የለውም። የኮንጎ ህዝብ የሚጠላለ ሆኖ ምናምን አይደለም ሰላም አጥቶ እየተራበ ምን እያለ የሚኖር ያለው። ማንም ጉልበተኛ ነህ ማዕድን የምታወጣ ከሆነ ገንዘብ አለ፣ ገንዘብ ካለ ኃይል አለ። ማን ነው የሚያስቆምህ? ህዝብ አይደለም። አርምድ ፎርስም ቢመጣ መርሰናሪም ቢመጣ እየተዋጋ የምትመልስ ነው የምትሆነው። ማን ነው የሚያስቆምህ? አይኖርም። እሱ በዛው ይታያል እንዴ። ከዛ ውጭ የተፈናቃዮች መመለስ ላይ አሁንም አንድ ነገር ይነሳል። የሉም ከወልቃይት የተፈናቀሉ አይደሉም ኦር ደግሞ እነዚህ ሰዎች ተራቡ ስትሉ የወልቃይት ተፈናቃዮች ብላችሁ አትጠይቁ ይባላል። የምን ተፈናቃዮች ይባሉ? እነዚህ ሰዎች ከወልቃይት ነው ተፈናቅለው የመጡት። ደብረ ብርሃን ያሉ ሰዎች የወለጋ ተፈናቃዮች ናቸው። ያን ሪያሊቲ አይቀይሩም። ሶ በአንድ ሂፖክራሲ ውስጥ ተጠምቆ የወለጋ ተፈናቃዮች ናቸው ደብረ ብርሃን ያሉት ብሎ ትግራይ ላይ የወልቃይት ተፈናቃዮች የሉም የሚል አይነት ክህደት ላይ መግባት አይ ቲንክ ኢንቴሌክቹዋሊ ራሱ በጣም የሆነ ኩዌሽን የሚያስደርግ ነገር ነው። አሉ ተፈናቃዮች አሉ፣ በጦርነት ተፈናቅለው የመጡ ሰዎች አሉ። እነዚህ ተፈናቃዮች መመለስ አለባቸው። መመለስ የሚችሉበት ግራውንድ ይፈጠር። በጌታቸው ረዳ ጊዜ አንድ ነገር ተጀምሮ ነበር ቴዲ። ወደ ጸለምት የነበሩ ተፈናቃዮችን ለመመለስ ሞክሮ ነበር በሁለት ዙር። ከአንድ ወር በላይ መቆየት አልቻሉም። እነዚህ ሰዎች ተመልሰው መጥተዋል። ተፈናቃዮች ይመለሱ ከሚለው ነገር ባሻገር ተፈናቃዮች ይምጡና ይረፉ ከሚለው ነገር ባሻገር እየተሰራ ያለ ስራ የለም። የጸጥታ ችግር አለ። የፌደራል ፎርሶች የሉም። አትሊስት ቴዲ እንደው በዚህቹ ለጠቃላይ አትሊስት ጸጥታህን በጋራ ሊያስጠብቅልህ የሚችል ከዚህም ከዛም ሳይድ የማይዝ እንደው የፌደራል ኃይል እዛ ቦታ ላይ ሆኖ ቢሆን ተፈናቃዮች ይመለሱ የሚባለው አይ በቃ እነዚህ እብዶች ናቸው መመለስ አይፈልጉም እንላለን። ላለመመለሳቸው የማይታወቅ የሀገሪቱ ህገ መንግስት የማታውቀው ፎርስ አለ እዛ ቦታ ላይ ቴዲ። የሀገሪቱ ህገ መንግስት የተከዜዘ የሚባል ኃይልን አታውቀውም። የአማራ ክልል ህገ መንግስት የሚገኘው ብር ሙሉ ለሙሉ ለትግራይ ህዝብ ገቢ ነበረበት ነገር ነው። አትሊስት በከፊልም ገቢ ይደረጋል። የሚሰረቀውም ይሰረቃል። ይሄ የፌደራል እጅ ያለበት ነው፣ ምንም ጥርጥር የለውም። ትግራይ ላይ ያለው የሊደርሺፕ ፌሊየርነትም እንዳለ ሆኖ ማለት ነው። ስለዚህ ይሄ ባለበት ሁኔታ ላይ ለምን ተራበ፣ ለምን እንደዚህ ሆነ፣ መርዳት አይቻልም ወይ? የኢፈርት ብር እያለ የእንትን ብር እያለ ቲፒኤልኤፍ ያለው ያጠራቀመው ብር እያለ የጊዜ አስተዳደር የሚሰጠው ብር እያለ ለምንድን ነው የማይደረገው በሚለው ፌደራል መንግስት እየዘጋ ነው ያለው። አካውንት ይዘጋል፣ ብር እንዳይንቀሳቀስ ያግዳል። በተደጋጋሚ ፓርላማ ላይም አብይ አህመድም ፓርላማ ላይ የወጣ የሆነ ነገር እንደዚህ ካደረጋችሁ ጦርነት አነሳለሁ እንደዚህ ያደርጋሉ፣ ህዝቡን ወደ ማሸበር፣ ህዝቡን ወደ ሌላ ጭንቀት በማስገባት ከሁለት ወር 3 ወር በፊት አሉ የተባሉ የትግራይ ባለሀብቶች ማለት በጣም ባለሀብቶች ሳይሆን አሉ የተባሉ ባለሀብቶች ትግራይ ላይ ሲንቀሳቀሱ የነበረ ወደ 500-600 ሰው አካውንት ነው የዘጋው ብር እንዳይንቀሳቀሱ ማለት ነው። እና ይህም ብር ዘግቶ እዛ ያለው የትግራይ ህዝብ ብር እንደ ልቡ እንዲያንቀሳቀስ ራሱ እድል እየተሰጠው አይደለም። ይሄም ካልኩኝ በኋላ የነ አዶናይ የነ ጆን ዳንኤል ጋር ስመጣ እነሱ ቲክቶከሮች ናቸው። እነዚህ ቲክቶከር ትክክለኛ ኢንቴንሽናቸው እኛ እናውቀው፣ ተረዳኸኝ አይደለ? ግን ይነስም ይብዛም እነዚህ ሰዎች ለተራቡ ሰዎች እዛ ተርበው ያሉ ተጎርተው ያሉ የኛ ህዝብ ሂደው እያገዙን ያሉት ሂደው እየረዱን ያሉት። ስለዚህ ኢንቴንሽናቸው ምንም ይሁን ምንም አሁን እሱ ኢሹ ሊሆን አይችልም። ምንድነው ከጀርባ ያለው ነገር ኢሹ ሊሆን አይችልም። ለምን የተራበ ሰው መሬት ላይ ያለውን በሚገባ እያገዘን ያለው። ጆን ዳንኤል ሂዷል፣ እያገዘ ነው። አዶናይ እያሰባሰበ ነው፣ አሰባስቧል። እንግዲህ ገቢ አድርግ ያለው እንደዚህ አድርግ ያለው አላለም። እስከሚያደርግ እንጠብቀዋለን። ካላደረገ ደግሞ እሱም ተጠያቂ የሚሆንበት መንገድ ይፈጠራል ማለት ነው።
ስለዚህ ይሄኛው በትልቅ አጀንዳ ተደርገው ኢንቴንሽናቸው ምንድነው የሚለው ብዙ አጀንዳ መሆን አለበት ብዬ አላምንም። አዝሎንግ እዛ የተጎዱ ሰዎች እየታገዙ እስካሉ ድረስ ማለት ነው። ከዛ ዝም የሃይላይት እየሰጠው ነው ያሉት። ክብሮምም ቅድም ያነሳው በጣም ጥሩ ነጥቦች ነው ያነሱት። አሁን የተክላይ ሙሉ ኮንቨርሴሽኑ አልወጣም፣ ተቆራርጦ ነው የወጣው። በአካልም ተገናኝተዋል፣ እንገናኝ ተባብለዋል። በአካልም ተገናኝተው ምንድን ነው የተባባሉት? ይህን አጀንዳው ምን ነበረ? ተክላይ አጀንዳውን አልገለጸም። እዛ ላይ ቦታው ልክ አይደለም በሚል ጊዜ ፍጹም የሚባለው ሰውዬ እሱ ነው ሲያወራ የነበረው። ስለዚህ ኢንቴንሽኑ ምንድን ነው የሚለውን ነገር ሙሉን ነገር እስካልሰማን ተቀንጭቦ የወጣ ነገር ላይ መፍረድ አንችልም እና በአጠቃላይ የጊዜያዊ አስተዳደር አሁንም ሙሉ ኃይሉ እንዳይጠቀም እያደረገ ያለው የፌዴራል መንግስት ነው። ምርጫ እየተባለ ነው። አሁን ይሄ ምርጫ የሚመጣ ያለው ምርጫም ከረሃቡ በላይ ጦርነት ሊያመጣ ይችላል። ከረሃቡ በላይ ረሃብ አትሊስት ታግዛለህ፣ ትረዳለህ፣ ያለህን ትሰጣለህ። ከረሃቡ በላይ ግን ጦርነት ሊያስከትል ይችላል። ዳግመኛ ጦርነት ሊፈጥር ይችላል፣ በትክክል ካልታየ ማለት ነው። ይሄ በተለይ ከሀገር ውጭ ያላችሁ የተማራችሁ ምሁራን፣ ሊቃኖች፣ የትግራይ ተወላጆች ይህ እንዴት ነው? እኛ ሀገር እንዴት ነው? እንዴት ያለ ሎፕ መሰላችሁ ያለው? ለምሳሌ እኔና ክብሮም መጀመሪያ እንሰዳደባለን፣ ከዛ እንደባደባለን። የምንደባደበው ስለተሰዳደብን ነው። ሁለታችንም በመሰዳደባችንን ምክንያት አድርገን ነው የምንደባደበው። ከዛ ስንደባደብ ወይ እኔ ጥርሴ ይወልቃል ወይ እሱ ጥርሴ ይወልቃል። ከዛ እንታረቃለን። ከዛ ጥርሴን አስተክል አታስተክል ደግሞ የሚል ሌላ ክርክር እንጀምራለን። አላስተክልም እንባባላለን፣ ወይም አላስተክልም ይላል ወይ አላስተክልም እንላለን። ከዛ ጦርነት እንገጥማለን። እንደገና ጦርነት ምንገጥመው ጥርሳችን ሞለቁን ምክንያት አድርገን ነው። ከዛ ደግሞ ሌላ ድብድብ ውስጥ እንገባለን። ከዛ አንደኛው አይኑ ይጠፋል። ከዛ አስታርቁናል። አንድ አይኔን አስታክም አላስታክም በሚል ደግሞ ሌላ ክርክር ይፈጠራል። ዘገየህብኝ በሚል ሌላ ጦርነት እንፈጥራለን። አሁን መፈናቀል የፈጠረው ጦርነት ነው። አሁን እዚህ ጋር ጦርነቱ ስትገባ ወገኖቻችን ተፈናቅሏል የሚል ኮዝ እንድትነግረኝ አልፈልግም። እነዚህ የጦርነት ውጤቶች መፈናቀል አለ፣ የሴቶች መደፈር አለ፣ ዝርፊያ አለ። የጦርነት ውጤቶች ናቸው። መጀመሪያ ጦርነት ውስጥ የከተተህ ምንድን ነው? ለምንድነው የፌዴራል መንግስቱና የክልል መንግስት የትግራይ ቲፒኤልኤፍ የተዋጉት? ለምንድን ነው? ምንድነው ኮዙ? ልመልስልህ? ለአንተ ሳይሆን ኦቨሮል ሀሳቡ ነው። ኮዛቸው ምን ነበረ? ከዛ ያንን በጠረጴዛ ዙሪያ ሐዋሳ ላይ ተሰብስበዋል፣ መነጋገር አልቻሉም። ወይ ባህር ዳር ላይ መቀመጥ ወይ አዲስ አበባ ላይ ምናምን ሳይሞክሩ ወደ ድብድብ ገቡ። ከዛ ተፈናቀሉ። አሁን ደግሞ ቲፒኤልኤፍ ባወጣው መግለጫ ትዕግስታችን አልቋል፣ ወደ ጦርነት። ሌተናል ጀነራል ታደሰ ወረደም ይህን ምክንያት አድርገዋል። እነዚህ የተፈናቀሉ ወገኖቻችን ካልተመለሱ ዳግመኛ ወደ ጦርነት ልንገባ እንችላለን። ድጋሚ ሌላ ጦርነት ሲገባ ሌላ ችግር ነው የሚፈጠረው። አሁን በተፈናቃዮች ምክንያት ሀሳብ ነው የምትዋጋው። ቀጥሎ ደግሞ የሚፈጥረው ጦርነት ደግሞ ሌላ ችግር ይፈጥራል። ከዛ ደግሞ አሁን ፕሪቶሪያ ላይ ነው የተስማማው፣ ቀጥሎ ደግሞ ሌጎስ ላይ ሊሆን ይችላል። ምን እንደሚፈጥርብን አናውቅም። ስለዚህ ይሄ ሳይሆን ህዝባችን በዚህም በዛም መሞት የለበትም። እኛ አንድ ዜጎች ነን። ደብረ ጽዮንም ሆነ ጀነራል ታደሰ ወረደ፣ ሽመልስ አብዲሳም ሆነ ሌሎቹ ግለሰብ ናቸው። የህዝቡ ውክልና አላቸው፣ ሌላ ነው ታሪኩ። በተረፈ በመሃል በሚፈጠረው ድብድብና ጦርነት ህዝብ እየሞተ እንደሆነ ማወቅ አለባችሁ። ከምንም ነገር በላይ ከሀገር ውጭ ያላችሁ እኔ ስለ ጦርነት ስተነትኑ ራሱን ያስቀኛል። ከሀገር ውጭ ያላችሁ እኮ ያለን ሰዎች መጀመሪያ ከመናገር በፊት እናንተን በክብር ላሰናብት። በጣም እንቅልፌ መጥቷል። ኬኬ ኡኖ አማራ አይነው መናገር ፈልጋችሁ ነበር የተቀመጣችሁት። በጣም ስለደከመኝ ፕሊስ ነገ ስለምገባ እሽበሉኝና ፕሊስ ላሰናብታችሁ ከልብ ይቅርታ። ከይቅርታ ጋር አብሽር ቴዲ፣ በቃ መልካም በዓል፣ መልካም ምሽት። እሺ ቴዲ፣ ቴንክ ዩ። እንዴት ከሀገር ውጭ ያላችሁ ሰዎች ስለ ጦርነት ትንታኔ ይሰጣላችሁ? የመጨረሻ እኮ አሳፋሪ ነገር እኮ ነው። የመጨረሻ አሳፋሪ ነገር የሰለጠነ ሀገር ተቀምጠን ያልሰለጠነ ሀገር ላይ የተቀመጡ ሰዎች እንዲዋጉ መቀስቀስና መምከር ነው።
ለምሳሌ ያለው አሜሪካ ከሆነ ከአሜሪካ ምንድን ነው የተማርከው ወንድሜ? ዩሮፕ ነው ያለው። ዩሮፕ ውስጥ ያሉ ዜጎች ፖለቲከኞቻቸው ወይም ደግሞ ችግሮቻቸው እንዴት ነው የሚፈቱት? ምንድን ነው የተማርከው? የእኛ ሀገር ስደተኛ ዩሮፕ ይሄዳል፣ ይደንዛል፣ መሰልጠን ሲገባው ማለት ነው። አሜሪካ ይመጣል፣ ደነዝ ይሆናል። ሰው ካልተሻለ ሀገር መተን የተሻለ ሀገር ላይ ስንገባ እኮ የተሻለ ስልጣኔ ነው እኮ ሊኖረን የሚገባው። ችግሮቻቸው እንዴት ነው የሚፈቱት? ፖለቲካቸው እንዴት ነው የዘመነው? ውይይት እንዴት ነው የሚያደርጉት? እንዴት ነው ንግግሮቻቸው? ምንድነው ያዩት? ምንድነው ያዩትን ነገር ለሀገራቸው የሚመኙት? ለምሳሌ የትግራይ አክቲቪስት ከሀገር ወጥታል። ኦኬ፣ መብራት ከሌለበት አካባቢ ወጥታል። ባለህበት ሀገር ላይ ዩሮፕ ተቀምጠሽ ወይ ተቀምጠ ምንድነው የተማርከው? ለትግራዋይ ምንድነው የምትመኘው? ገበሬው እንዴት ነው እርሻውን ማዘመን ያለበት? እነዚህ ማቁ ትላንት ጫካ ውስጥ የነበሩ ፖለቲከኞች ዛሬም እንዋጋ እያሉ ከሆነ አንተ ዩሮፕ ነው ያለው፣ አሜሪካ ነው ያለሽው። በሰለጠነ ሀገር ላይ ፖለቲካ እንዴት ነው ሰዎች እያራመዱ ያሉት? እኛ በተቃራኒ ነው የምናስበው። እናንተ በተቃራኒ ፍጨው፣ ቁላው፣ ውቃው፣ ውጋው ምናምን የሚለው ዲያስፖራው መሆኑ ያሳዝናል። ለማንኛውም ጦርነት የመጨረሻ በምንም ተአምር ሀሳብ ሊሆን አይችልም። መንግስትን ተቀይራለ፣ ቀይረው መንግስትን ሳትዋጋ መቀየራችን መንገድ ቀይር። በተለያይ በህዝባዊ አመፅ፣ ሲቪል ዲስኦቢዲየንስ አለ፣ ህዝባዊ እምቢተኝነት፣ የተለያዩ መንገዶችን ህዝብ ማስተባበር ሊሆን ይችላል። መንግስትን ቀይረው። ጦርነት ግን በምንም ታምር ከምርጫ ውስጥ እንኳን ማሰብ የለብም። እንደ ኢትዮጵያ ሆነ እዛ እንደ ሰርድ ወርልድ ካንትሪ ወይም ደግሞ እንደ ቢሎ ፖቨርቲ ላይ ተቀምጠን ስለ ጦርነት ማሰብ የለብንም ለማለት ያህል ነው። ለእኔ የምታነሱልኝ የመጨረሻ ጥያቄ ካለ እሱን መልሼ እወጣለሁ። ለእኔ የምታነሱልኝ ጥያቄ ካለ መጀመሪያ እናንተ እዚህ ከፊት ለፊት ያላችሁ አድማጮቼን ላሰናብት። ከልብ ነው ማመሰግነው። ፖስት ያረኩላችሁ የሳምንቱ አበይት ክስተቶች አሉ፣ እዛ እየገባችሁ እዩ። ትሬለሩን ወይም ደግሞ አጭሩን ቪዲዮዎች ቲክቶክ ላይ ፖስት አድርጌላችኋለሁ። ሙሉ ቪዲዮን የምታገኙት ዩቲዩብ ላይ ነው። ስለዚህ ስለነበረን ቆይታ ከልብ ነው ማመሰግነው። ታፕታፕ ለካለ ቲክቶክ ነው። እዚህ ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ ልባዊ ምስጋና ይድረሳችሁ። ነገ ከነገ ወዲያ በሌሎች ፕሮግራሞች እስክንገናኝ ጤና ይስጥልኝ። ነጋቲ ቡላ እዚህ ጋር ደግሞ ስንመጣ ማለት ነው። እዚህ ጋር ስንመጣ ቲክቶክ ላይ ላላችሁ ሰዎች እንዴት ናችሁ እናንተ? ሁሉ ሰላም ነው ወይ? ለእኔ የምታነሱልኝ ጥያቄ አለ ወይ? በጣም ነው የደከመኝ። ለዚህ አልነበረም አገባቢ ለአንድ ጉዳይ ነበር። ከወንጌላዊ እንዳልክ ጋር አንድ ቀጠሮ ነበረን። ለዛ ነበር የገባሁት። እሺ አንድ ጥያቄ ብቻ። አሁን ደክሞኛል፣ በጣም ደክሞኛል። አይኔን አካባቢ በጣም ደክሞኛል። እኔ ያለሁበት አካባቢ የሲድኒ ከተማ ነዋሪዎች እኮ 3 ጊዜ ተነስተው 3 ጊዜ ተኝተዋል። እሺ ሌላ በስመ አብ ወልድ ምንድን ነው የመሰልኩት? በእግዚአብሔር እሺ ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ አንድ ልጅ አለ እዚህ ጋር ያስቸገረኝ አንድ ልጅ አለ። ምንድን ነው የዩቲዩብ ስሙ? የሀበሻ ጊዜ ይባላል እና አያፍርም። ካሜራውን ጠምዶ ሙሉ ያስተላልፋል። ይሉንታ የሉም ወይ ፍቃድ አይጠይቅ። ሳስልም ሳስነጠስም ዝም ብሎ ነው በቃ ላይቭ የሚያስተላልፈው ልጁ። አሁን ላይቭ ነው ያለው። ቆይ አልገባቸውም። ሰው እንደምገባ ይህን ለማስተላልፈው
ዘግቶ ጠፋ። ሁልጊዜ በቃ አይ ዶንት ኖ። ፍቃድ መጠየቅ እኮ መሰልጠን ነው። ፍቃድ መጠየቅ እንዴት ነው? እንደዚህ ምናምን እንደዚህ አሁን የድሮ ፖለቲከኞችን ምናምን አወያይ ነበር፣ ሰለቸኝ። ገና እኔ አወያይቻቸው ገና እንትን ሳል ሁሉ ቦታ ተደርሷል። እና አንዳንድ ጊዜ የኔ አድማጮች ውይይቱን ማድመጥ ይፈልጋሉና በጣም ዘግይቼ ነው እኔ ደግሞ የራሴ ስራ አለኝ እሱን ሰርቼ ምናምን ፖስት ማድረግላቸውና የጠፋ ምናምን ይሉኛል። አረ ይሄን እኮ አየነው ምናምን ይሄን ውይይት ምናምን ሌላ ቦታ ይሉኛል። እና ፕሊዝ ለማንኛውም እሺ ቲክቶክ ላይ እኔ እንደበፊቱም አላወያይም ከስንት አንድ ካልሆነ በስተቀር የራሴን ትንታኔ ይሰጣሉ። ምን አጨቃጨቀኝ ካሜራ ጠምደው ላይቭ ለሚያስተላልፉ። እሺ እናንተ እንዴት ናችሁ? ሁሉ ሰላም ነው ወይ? በክርስቶስ ጌታ ኢየሱስ ክርስቶስ እንዴት ናችሁ? በቅድስት ድንግል ማርያም እንዴት ናችሁ? ሁሉ ሰላም ነው ወይ? በአላህ እንዴት ናችሁ? ሁሉ ሰላም ነው? የሞጫ ንግግር ይኖረናል። ትዳር ክቡር ነው። ትዳር ያላችሁ ሚስቶቻችሁን አክብሩ፣ ባሎቻችሁን ጠብቁ። ሚስቶች በተደጋጋሚ እየተናገርኩኝ ነው። ዓለም ላይ የወንድ እጥረት አለ። እንደምታውቁት ወንዶች የዓለም ሕዝብ 8 ቢሊዮን ደርሷል ይባላል። ሀፋፍነን እንኳን ቢባል 4 ቢሊዮን ወንድ ነው፣ 4 ቢሊዮን ሴት ነው። ከዚህ ውስጥ ወንዱ በጦርነት ምክንያት ይኸው እንደምታዩት ከዚህ ውስጥ መጥተው ከተነተኑት ከአንዷ በስተቀር ሁሉም ወንድ ነው። በጦርነት ምክንያት ወንድ ይሞታል፣ ከ4 ቢሊዮኑ ትቀንሳለ። ይነቅላል፣ ከ4 ቢሊዮኑ ትቀንሳለ። ከዛው ላይ ደግሞ እርስ በርስ አሉ እግዚአብሔር ይገስጻቸው፣ ከ4 ቢሊዮኑ ትቀንሳለ። ጥንድ ሲሆኑ ደግሞ ደብል ስለሚሆኑ ትቀንሳለ። የከሰራ አለ፣ የጨለለ አለ፣ እንደገና ትቀንሳለ። እኝን ሁሉ ስትቀንስ ከወጪ ቀሪ ህፃናቶችን አዛውንቶችን ምናምን ስትቀናንሱ አሮንቲን ከዓለም ላይ በአሁን ሰዓት 2 ቢሊዮን ወንዶች አለን ብዬ አላስብም። 2 ቢሊዮን እንሆናለን። አቤት የወንድ ልጅ መከራ! በብዙ ነገር መከራ እየደረሰብን በብዙ ነገር። ከዚሁም ደግሞ እንዋጋ እያሉ ነው። ከዚሁም እየተዋጋ ነው፣ እንደገና ይቀነሳል። ስለዚህ ምን ለማለት ፈልጌ ነው? ሀሳቤ ምንድን ነው? የወንድ እጥረት በከፍተኛ ሁኔታ ስላለ ሚስቶች ባካችሁ ወንዶቻችሁን ያዙ፣ ከነአመላቸው ያዙ፣ ጠብቋቸው፣ ተንከባከቧቸው። አስለንጓስ ከተነፈሰ በእኔ እምነት እናትዬ አስለንጓስ ከተነፈሰ እጥብ አድርገሽ ያዡ፣ ግድ የለም። አስለንጓስ እቃው ከሰራለት አመሉን ያዡ። የለም ወንድ ስለ እውነት ለመናገር ተፋፍረን ነው እንጂ እውነት እናውራ ከተባለ አሁን 1:4 1:5 ምናምን ነው ሬሾ። እና እባክሽ ያዡ። አንዳንዶቻችሁ የማመናጨቅ የማዋከብ ምናምን እንደምታደርጉ ሰምተናል። እንዲህ ሲባል አንተም ደግሞ እንዳትንጠራራ፣ ሚስትን ውደዳት፣ ተንከባከባት። ይህን ነው ልል የምፈልገው። ፖይንቴ ምንድን ነው? ግራ ቀኙን ሰምቻለሁ። የኢትዮጵያ ምድር ላይ ሰምተህ የማታውቀውን ውይይት አድርጌያለሁ። ማይ ፍሬንድ አበሻ ማዋየት ከዕድሜ ላይ በእያንዳንዱ ውይይት 5 ዓመት መቀነስ ነው። ይኸው የተወያየው ህዝብ ደግሞ ነገ ሄዶ ይሰድባል፣ ፎቶን ይዘቀዝቃል። በተቻለ መጠን የሰለጠነ ውይይት አድርገናል። የኔ ቤት አድማጭ ተመልካቾች ለፍንትው ያለ ውይይት አድርገናል። ከግራም ከቀኝም ሰምተናል። ተወያይቶ ታኩር ታስረ ምንድን ነው የምትጽፉት? እሺ የሆነ ሆኖ ከአፈ ጉባኤ አናት ላይ ትወርዳለህ ማለት ነው። ሰምተናል። የአንዳንድ ትንታኔን መስማት ማይፈለግ ቢሆንም ሰምቻለሁ። የአንዳንድ ትንታኔ ሁሉንም ሰምተናል፣ አይተናል፣ ፈርደናል። ስለዚህ ከቴዲ አናት ላይ ትወርዳላችሁ ለማለት ያለው ከአፈ ጉባኤ ላይ ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ይህን ነው ለማለት የፈለግኩት። ነገ ከነገ ወዲያ በተለያዩ ፕሮግራሞች እስክንገናኝ ድረስ እግዚአብሔር ከክፉ ይጠብቃችሁ። ቻው ቻው። ቼም የምትለቅሙት እንቁላል የላችሁ ገብተዋል። ልክስክስ ልቃሚ